ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፋችሁን ለቻናላችን እንድታበረክቱ በአክብሮት እየጋበዝን የሶስተኛ ክፍል ፕሮግራማችን ትኩረት የሚያደርገው ዛሬ የሚጠበቁ ሁለት ጨዋታዎች አሉ። በኤቨርተን አዲሱ ስቴዲየም እና በቀጥታ በስታንፎርድ ብሪጅ ላለመውረድ የሚጫወተው ኖቲንጋም ፎረስት ያለፈው ሳምንት በኤሮፓ ሊግ የቪቶር ፔሬራ ኖቲንጋም ፎረስት ቪላን አሸንፎ እንግዲህ የመጀመሪያ ዙር አድቫንቴጁን በሜዳው 1-0 በማሸነፍ ሰሚፋይናሉን የመጀመሪያ ሆም አድቫንቴጅን መጠቀም የቻለው የቪቶር ፔሬራ ኖቲንጋም ፎረስት ዛሬ ምሽት በቀጥታ ወደ ስታንፎርድ ብሪጅ መጥቶ የማርክ ፋርላንን ቼልሲ የሚገጥም ይሆናል። ከባዱ ፈተና ለፔፕ ጋርዲዮላ ዛሬ ይጀምራል ብላችሁ ታስባላችሁ? ከባዱ ፈተና ይጀምራል እየተባለ የሚገኘው እንግዲህ ከዛሬ ምሽት አንስቶ ነው። ይህን ጉዳይስ ፔፕ እና ልጆቹ እንዴት ይሻገራሉ? ማንቸስተር ሲቲ ያለፈው ሳምንት በፕሪሚየር ሊጉ ፊክስቸር አልነበረውም። በኤፍኤ ካፕ ሳውዛምፕተንን በማሸነፍ አንድ ቀሪ ጨዋታ ላዩ ላይ ጨምሮ ነበር። በዚህ ሳምንት እንግዲህ ያንን ቀሪ ጨዋታ ሳይጫወት አርሴናል በ6 ነጥብ አስፍቷል። ከትናንት በስቲያ ፉላምን በሜዳውና በደጋፊው ፊት በአስተማማኝ መልኩ ድል በማድረግ ለፔፕ ጋርዲዮላ ጫናውን ከፍ አድርጓል። ፔፕ ይህን ወቅት ደግሞ ይወደዋል። ማለት የተደራራቢ ጨዋታ ጫናን በአግባቡ የመወጣት አቅም እንዳለው በተደጋጋሚ ሲያሳየን ቆይቷል። የዘንድሮ ቡድን ግን ይሄን ለመተግበር አስተማማኝ የሆነ ብቃት አለው፣ አስተማማኝ የሆነ ችሎታ አለው፣ አስተማማኝ የሆነ ጥልቀት አለው ወይ ብላችሁ ታስባላችሁ? ይሄን የመተግበር አቅም አለው ወይ የዘንድሮ ማንቸስተር ሲቲ? ያለፉት ዓመታት አይነት የማንቸስተር ሲቲ ኳሊቲን በዘንድሮ ማንቸስተር ሲቲ ላይ ትመለከታላችሁ? ታስተውላላችሁ? አው ካላችሁ በኮሜንት መስጫ፣ አይ ካላችሁ ደግሞ ያላችሁበትን ምክንያት እስቲ በኮሜንት መስጫ ላይ አስቀምጡ። ዛሬ ምሽት ከፈታኙ አሰልቺ የጨዋታ ስትራክቸር በአካል ብቃት የተቀናጀ የጨዋታ ስልት ከሚጠቀሙ የፕሪሚየር ሊግ አሰልጣኞች ወይም ፕሪሚየር ሊግን በጣም ለተጋጣሚ ከሚያከብዱ ክለቦች መካከል አንዱና ዋነኛ የሆነው የዴቪድ ሞይስ ኤቨርተንን ነው እንግዲህ ሜዳው ድረስ በመሄድ የሚገጥመው። በመጀመሪያው ጨዋታ ሁለቱ ቡድኖች አቻ ውጤት መለያየታቸው ታስታውሳላችሁ። ለማንቸስተር ሲቲ በጣም ፈታኝ የነበረበት ወቅት ነው። የዛሬው ጨዋታ እንግዲህ ለማንቸስተር ሲቲ ዊኖር በስት ነው። ማሸነፍና ማሸነፍ ብቻ ነው። ከአሁን በኋላ ማንቸስተር ሲቲ የሚንሸራተት ከሆነ፣ ነጥብ የሚጥል ከሆነ፣ በአግባቡ ውጤቶችን በድል የማይወጣ ከሆነ አደጋው አሁን የበለጠ ወደ ማንቸስተር ሲቲ ከፍ የሚል ነው የሚሆነው። ነገር ግን አንድ ጉዳይ የእግር ኳሱ ቤተሰብ ምናልባት አርሴናል ያሸነፈበትን መንገድ በመመልከት የማንቸስተር ሲቲን የረጅም ጊዜ ጥንካሬ የዘነጋ ይመስለኛል። በዋነኝነት የፔፕ ጋርዲዮላ ማንቸስተር ሲቲ የሚታወቅበት ትልቁ ጥንካሬ ምንድን ነው? 99 ነጥብ አምጥቶ 100 ነጥብ አምጥቶ የሊጉ ዋንጫ ያሳካበት ዋነኛ ምክንያት ምንድን ነው? በተደራራቢ ጨዋታዎች ጫና ውስጥ የመሻገር አቅም ስብስቡ ሜንታሊም ፊዚካሊ ማዳበሩ። አሁን የዘንድሮ ማንቸስተር ሲቲ አብዛኛው የእግር ኳስ ቤተሰብ ችግር አለበት፣ ክፍተት አለበት፣ በርካታ ነጥቦች ይነሳሉ። ይሄ ትክክል፣ አመቱን ሙሉ አይተነዋል። ግን ማንቸስተር ሲቲ ሳይኮሎጂካሊ የሲዝኑን ተርኒንግ ፖይንት ያገኘው ከምን በኋላ ነው ስንል ነበር? ከካራቦ ካፕ ፍጻሜ በኋላ። ያ ከካራቦ ካፕ ፍጻሜ በኋላ የተገኘው ሜንታሊቲ እና የማሸነፊያ መንገድ የጋርዲዮላን ስብስብ ይሄ አዲስ ስብስብን በከፍተኛ ሁኔታ የማነቃቃት ስፕሪትን ፈጥሯል። ምክንያቱም ይሄ ስብስብ በአዲስ መልኩ ዋንጫዎችን ለማሸነፍ ገና ለአዲስ ግንባታ የተሰናዳ ስብስብ ነው። ዋንጫዎችን አሸተቱት ዋንጫ በማይጠግብ አሰልጣኝ። ይሄን ስብስብ ዋንጫ ተመለከተ። ገና ሲዝኑ ሳይጠናቀቅ ልክ የሲዝኑን ትልቅ ተርኒንግ ፖይንት ይወስናል ተብሎ ሲጠበቅ የነበረው ወይም
አንዳንድ የእግር ኳስ ተመልካቾች ይህን ለመቀበል ፍቃደኛ ሳይሆኑ ቀርተው ሲዝኑ ላይ ማንቸስተር ሲቲ እንደነዚህ አይነት አጋጣሚዎችን ለሲዝናል ተርም ይጠቀማል ስንል ከዋንጫው ግዝፈት አንጻር ተመልክተውት የጋርዲዮላ ቡድን ካሁን በኋላ አንሰራርቶ ወደ ዋንጫ ይመለሳል የሚል ያን እምነቱን ያን አስፈሪነቱን አጥቷል በሚል ሲታማ የነበረው ቡድን ነው። ባልተጠበቀ የጨዋታ ስልትና ሜንታሊቲ እንግዲህ በድጋሚ በዋንጫ ፉክክሩ ላይ ተቀላቅሎ የጋርዲዮላ ማንቸስተር ሲቲ መጥቷል። የጋርዲዮላ ማንቸስተር ሲቲ የአሁኑ ማንቸስተር ሲቲ አይደለም፣ የጋርዲዮላ ማንቸስተር ሲቲ። ስለዚህ ሲዝን ሙሉ ሪቪው ካደረግን ማንቸስተር ዩናይትድ በሪቪው ከታየ እኮ የዘንድሮ ሲዝን ለማንቸስተር ዩናይትድ አመርቂ አይደለም። ግን ምን ተብሎ ተከፈለ? የካሪክ ዩናይትድ። ሊቨርፑልን ተመልከቱ፣ በጣም ደካማ ሲዝን ነው። ቼልሲ ደካማ ሲዝን ነው። አብዛኛው ቡድን ስለ ከፍታው የሚነሳበት ወቅት አይደለም። ሲቲ ከተባለ ደካማ ሲዝን ነው። ለምን? ሲቲ በሚታወቅበት መንገድ አይደለም የመጣው። ከሆነ ሰዓት በኋላ ነው ሲቲ አንሰራራው፣ ወይም በሚታወቅበት ሰዓት ግን አመቱ ሙሉ የሚሰጠን ምልክት ነበር። የተፎካካሪ ክለቦች ጥንካሬ ሲቲ ሲዝኑ ላይ በመጨረሻ ሰዓት ይምጣ እንጂ ሲዝኑ ሙሉ ለደጋፊዎች የሚያስተላልፈው መልእክት አለ። ዋንጫውን የማነሳው እኔ ነኝ የሚል ዋስትና ይሰጣል። የዘንድሮ ማንቸስተር ሲቲ ግን ያን ዋስትና አልሰጠም በሚል ነበር ሲታማ የነበረው። ሳይታወቅ ግን አሁን መስጠት ጀምሯል። ይሄ ደግሞ በቡድኑ ሜንታሊቲ ውስጥ ፔፕ የገነባው የረጅም ጊዜ የዋንጫ መራብ ስሜት ነው። አሁን ጋርዲዮላ ፕሪሚየር ሊጉን ደጋግሞ ፋርመስ ሊግ እስከሚመስል ድረስ 4 ዓመት ተከታታይ ሲያሸንፍ ይሄ አሰልጣኝ ምንድነው ሊጉ ላይ ኤክስፒሪየንስ ያደረገው? ቱሉ ቢቀያየር የሚጠቀማቸው የተጫዋቾች ኳሊቲ ቢቀያየር የጋርዲዮላ አይዲዮሎጂ ግን አልተቀየረም። አሁን እኮ ችግሩ የሚጠቀመው የተጫዋቾች አይነት ነው የተቀየረው እንጂ ጋርዲዮላ እኮ አልተቀየረም ከማንቸስተር ሲቲ። እኔ አንዳንዴ የፔፕን ቡድን ዘንድሮማ ማንቸስተር ሲቲ ተዳክሟል። ዘንድሮ ማንቸስተር ሲቲ እውነት ነው ተዳክሟል። አሰልጣኙ ፔፕ ጋርዲዮላ ነው። ዋንጫ ካየ በኋላ መዳከሙን ያስረሳል። እኔ ሲቲ አሁንም ነጥብ የሚጥል ይመስለኛል። ሲቲ የመጣበትን መንገድ እኮ አድማጮች ለምንድን ነው ይሄ ቡድን ብዙ ደጋፊ ስለሌለው ነው የሚሰጠው ትኩረት? እኔ አንዳንዴ በጣም በእግር ኳስ ምን አይነት ትኩረት ነው ጋርዲዮላ ቢያገኝ እንደ ጋርዲዮላ ቡድን ሊያሳምም የሚችለው? እኔ ይገርመኛል አንዳንዴ። የፋይናንስ አቅም ነው ዋንጫን የሚያስገኘው ሲሉ ነበር። ግን ታክቲክ እንዴት ዋንጫን እንደሚያስገኘንና ጂኒየስ የዓለማችን ሳይንቲስት መሆኑን በየአመቱ ጥርት ባለመልኩ ያሳየናል። የዘንድሮ ማንቸስተር ሲቲ ነጥብ ይጥላል የሚሉ ገማቾች በስተዋል። አሁን ሲቲ የመጣል ቻንስ አለው የሚሉ ገማቾች ከሚያነሷቸው ነጥቦች መካከል ስለ ሲቲ ዘንድሮ ሲያሳይ የነበረው ባላንስ አጠቃቀም፣ የተጫዋቾች ጉዳት፣ ጨዋታዎችን የሚያሸንፍበት መንገድ። በነገራችን ላይ የፔፕ ጋርዲዮላ ማንቸስተር ሲቲ ወደ መጨረሻ አካባቢ በዋንጫ ፉክክር ላይ አሳምኖ የማሸነፍና የሰፊ ግብ ልዩነትን አጠብቁ። ውጤቷን ነው የሚፈልገው። ሲያሸንፍ ደግሞ እኮ እሱ ማሸነፉን ብቻ አይደለም ያ የተቀናቃኙ ቡድን መልእክት እያስተላለፈ ነው። አይ እኔ ማሸነፍ ብቻ ሳይሆን አንተም ተዘጋጅን። ዋርኒንጉ ምንድነው የሚባለው? 2 ቦታ ነው ታብ የሚያደርገው፣ ደብል ታብ ነው። እዚህ ያሸንፋል፣ እዛ ለተፎካካሪው ቡድን መልእክት ያስተላልፋል። ፔፕ ጋርዲዮላ ዛሬ ወደ መርሲሳይድ ሲመጣ አንድ ጉዳይ ላስታውሳችሁ። ልክ በዚህም ወቅት 34ኛ ሳምንት የጋርዲዮላ ቡድን የሚያደርገው የ34ኛ ጨዋታውን ነው የሚያደርገው ዛሬ ምሽት በ2021-22 93 እና 94 ነጥብ ሊቨርፑል እና ማንቸስተር ሲቲ ይዞ ያጠናቀቁበት የውድድር ዓመት ጋርዲዮላ በተመሳሳይ ወቅት መርሲሳይድ መጥቶ ከኤቨርተን ጋር ጨዋታ አድርጓል። የጨዋታውን ብቸኛ ግብ ያስቆጠረው ታስታውሱ እንደሆነ ፊል ፎደን ነው። በዛ ጨዋታ ሮድሪ በእጅ ነክቶ ፖል ተርኒ ሄደው በቪአር ተመልክተው ይሄ ክሊር ኤንድ ኦብቪየስ በሚሉት ናቹራል ፖዚሽን ብሎ ፖል ተርኒ ሽሮ ነበር ታስታውሱ እንደሆነ። ግን
ያን ጨዋታ እንደ ምክንያት የሚነሳው ያቺ ኳስ ፔናልቲ ብትሰጥ ኤቨርተን ቢያስቆጥር ያቻ ውጤት ያልቃል፣ ሊቨርፑል በዛ ዓመት በ2 ነጥብ ልዩነት ዋንጫውን ያሳካል የሚል ሂሳባዊ ስሌት አለ። ያን ጊዜ ለማንሳት አይደለም። እንደዛ ጨዋታ የማንቸስተር ሲቲ ያ ኳሊቲና ወርልድ ክላስ ስብስብ ያ ጥራትና ያ አስደናቂው ማንቸስተር ሲቲ ሻርፕ የሆነው በዛ ጨዋታ ግን በጋርዲዮላ አሰልጣኝነት ታሪክ በማንቸስተር ሲቲ ቤት ውስጥ አነስተኛውን ኤክስፔክትድ ግብ ክሬት ያደረገበት ጨዋታ ነው። ግን ያቺ ጨዋታ 3 ነጥብ የነበራት ዋጋ በሲዝኑ መጨረሻ እስከዛሬ ድረስ ይህን ሂሳባዊ ስሌት እንድናነሳ አድርጎናል። ስለዚህ ፔፕ የተኛ ነው የሚመስለው። ፔፕ መቼም አይተኛም። ፔፕ አንቀላፋም። በ7 ቀን 3 ጨዋታ ማድረጉ አትጠራጠሩ። ይሄ የማንቸስተር ሲቲ ደጋፊዎችም ሆነ ዘንድሮ በእግር ኳስ እይታችን የሆነ የተለየ አዲስ ነገር የተፈጠረ ይመስል እኔ አርሴናል ቢበላ ፕሪሚየር ሊግ ላይ አዲስ ዋንጫ ያገኘ ቡድን ነው። ዘንድሮ አስደናቂ ነው፣ ይገባዋል አርሴናል። አርሴናል እንዲበላ ሲባል ደግሞ ማንቸስተር ሲቲን እና ፔፕ ጋርዲዮላ ማጣጣል ደግሞ እግር ኳሳዊ ስላልሆነ ይህን ሀሳብ አልደግፍ። ይህን በግልጽ ነው በዚህ ጋር ማንሳት እንፈልግ። ለምን ጋርዲዮላ የእግር ኳስ ሳይንቲስት ነው። አርሴናልን 3 ዓመት ከዋንጫ ያስቀረው ጋርዲዮላ ነው። 2 ዓመት ከዋንጫ ያስቀረው ፔፕ ጋር ያስቀረው ደግሞ ባለው አቅምና ችሎታ የታክቲክ የበላይነትም ነው። ስለዚህ የጋርዲዮላ ማንቸስተር ሲቲ እንዳይበላ ሲፈለግ ጋርዲዮላ ላይ ያለው እንከን እየተነሳ አይደለም፣ አርቴታ ላይ ያለው ጥንካሬ እየተሞገሰ መሆን አለበት። አጉል ለእግር ኳስ ለአርሴናል ደጋፊዎችን ለማስደሰት ተብሎ የእግር ኳስ ሌጀንዶችን አውርዶ መመልከት ተገቢ አይደለም። አርሴናል ቢበላ የአብዛኛው የእግር ኳስ ደጋፊ ደስተኛ ነው። ለምን ሊጉ ከ2 ቡድን በላይ ባለፉት ዓመታት ዋንጫ ያነሳ ቡድን ስለሌለ አዲስ እንደ አርቴታ ድካም ይገባዋል። 5 ዓመት ለፍቷል። በ6ኛ ዓመቱ ስኬት ቢያመጣ ይህ አሰልጣኝ ቢሳካለት ማንኛውም የእግር ኳስ ቤተሰብ በጣም በአርሴናል ድል ይደሰታል። ለምን ፕሪሚየር ሊጉ አዲስ ኤክስፒሪየንስ ነው። አዲስ ዋንጫ የሚያሸንፍ ቡድን አይደጋገምም። ይሄን ስንል ደግሞ ጋርዲዮላ አይችልም፣ ጋርዲዮላ እንደዚህ በጋርዲዮላ ደረጃ እግር ኳስን የተረዳ ባለሙያ ራሱ ያለ አይመስለኝም። ጋርዲዮላን የሚያክል አሰልጣኝ ዓለም ላይ የለም፣ ሊኖርም አይችልም። ጋርዲዮላ በ15 ዓመት ውስጥ የዓለምን እግር ኳስ በሀገር ደረጃ የቀየረ ሳይንቲስት ነው። የእግር ኳስ ሳይንቲስትን በመተቸት አይደለም፣ የሚገባውን ክብር ሰጥቶ የዘንድሮ ጉድለቱ ሲነሳ በጋርዲዮላ አይዲዮሎጂ ውስጥ ያለውን ክፍተት አንስቶ መተቸት ይቻላል እንጂ ጋርዲዮላን መተቸት እግር ኳሳዊ አይደለም። ይሄ ጭፍንነት ነው። ከትናንት ዓርብ ዕለት ነው መች እንደሆነ ብቻ አንድ ድረ ጨዋታ ነጥብ ግምገማ አንድ ሚዲያ ላይ አድምጬ በጣም ትላልቅ ቪዎችን ያላቸው ቻናሎች ላይ ተመልክቼ እንዴ ለካስ ጋርዲዮላን መተቸት አዋቂ ያስብላል። እኛ ሀገር ውስጥ ጋርዲዮላ የሰጠውን የትኛውም አሰልጣኝ ሊሰጥ አይችልም እኮ። አሁን ለምሳሌ ፕሪሚየር ሊጉን በዘመናዊ እግር ኳስ በዚህ ደረጃ ጥርት ባለ የጨዋታ መንገድ ማንንም አንገት እያስደፋ ከየትኛውም ቡድን በላይ የሆነ በአሳማኝ የጨዋታ ስትራክቸር ሲያሸንፍ ጋርዲዮላ በፋይናንስ ነው ፋይናንሻሊ አንድን ተጫዋች በወርልድ ክላስ ደረጃ ገዝቶ የዛን ተጫዋች አቅም አውጥቶ መጠቀሙስ ያ ፖቴንሻል አይታይም? እኔ በግሌ ጋርዲዮላን ስለማደንቅ ብቻ አይደለም፣ አንድ ሌጀንድ ሊሰጠው የሚገባው ክብር ሊሰጠው ይገባል። ጋርዲዮላ በየትኛው መመዘኛ ይሁን ፕሪሚየር ሊግ ላይ ካየናቸው ምርጥና የምንጊዜው ምርጡ አሰልጣኞች መካከል ምናልባት ለእኔ በግሌ ግንባር ቀደም አንደኛ ደረጃ ላይ ማስቀምጠው አሰልጣኝ ነው። ስለዚህ ፔፕ ጋርዲዮላ ሳይንቲስት መሆኑን ማመንና የዘንድሮ ፔፕ እኮ ከቡድን ስትራቴጂው ባላንስ ከመጠበቁ ሲዝን ውስጥ ከተፈጠሩ ጉዳቶች በደንብ ልብ ብላችሁ አድማጮች፣ በተለይ ሲቲ ደጋፊዎች ታስታውሱ ይሆናል። ከማርች በፊት ባለው ወር ጋርዲዮላ በማድሪድ ሲሸነፍ የእንግሊዝ ሚዲያ ከሀገራችን ሚዲያ ድረስ ምን ሲሉ ነበር? ጋርዲዮላ በቃ በክቶታል፣ ጥይቱን ጨርሷል ሲሉ አልነበር? ዛሬ ከየት አምጥተውት ነው ጋርዲዮላን
አንዴ እያሞካሹ ግማሹ የሚሳደቡ ጥይት ጨርሷል። አይ በቃ ጋርዲዮላ ይበቃዋል። ጋርዲዮላ በቃኝ እስካላለ ድረስ አይበቃውም። ጋርዲዮላ ይበቃኛል ሲል ራሱ ነው የሚያውቀው። ይሄንን ደጋግሞ ይበቃዋል። ምንም አይነት ዋንጫ አያገኝም ተብሎ እኮ ተደመደመ። ከሻምፒዮንስ ሊግ ሲወጣ በፕሪሚየር ሊጉ አያገኝም ተባለ። ካራቦ ካፕን በአርሴናል እንደሚሸንፍ ኤክስፔክት ሲደረግ ነበር። በኤፍኤ ካፕ ፍጻሜ ከአርሴናል ጋር እንኳን ይደርሳል የሚል ኤክስፔክቴሽን ተሰጥቶት ዋንጫ ትሮፊለስ ሲዝን ሲሉት አልነበር እንዴ ነጮቹ? እሱን ደግሞ የሚተረጉሙትን በተመሳሳይ ሲሉ አልነበር? ዛሬ ላይ ያንን ሐሳብ ሰጥተው ጋርዲዮላን ካደነቁ ስለሚያሳፍር ያንን ቃላቸውን ላለማጠፍ ብለው አርሴናል እንዲበላ የፈለጉ ይመስል ጋርዲዮላን ይተቻሉ። የምሬን ነው የምላችሁ። አርሴናል እዚች አገራችን ውስጥ ባለው የእግር ኳስ ተመልካች በመላው ዓለም ባለው የደጋፊ ፍላጎት እነዚህ ሚዲያዎች አርሴናል ከሚበላ ማለት ነው ማንም ቡድን ለምን ስፒሽታውን ዘንድሮ ያደጉት ኮቬንተሪ ሲቲ ቢበሉ ደስ ይሏቸዋል። ግን በእነዚህ ሚዲያዎች ጋርዲዮላ የሚተቹት የአርሴናልን ፖዚቲቪቲ ተመልክተው አይደለም። በነገራችን ላይ ግልጹ ልንገራችሁ፣ አርሴናል እንዲበላ የፈለጉ ይመስላሉ። አርሴናልን ሲያስታምሙ አትመኗቸው። የሐሰት መረጃ ነው ሁሉም። ለምን እንደሆነ ታውቃላችሁ? ሲዝኑን ሙሉ ጋርዲዮላ አበቃለት፣ ኢነርጂውን ጨርሷል፣ እረፍት ያስፈልገዋል፣ ኧረ ጋርዲዮላማ ራሱን እየቦጫጨረ ሲሉ ነበር። ይሄ ሁሉ የሐሰት ነው። ፔፕ ሳይንቲስት ነው። በነገራችን ላይ አንድ ትክክለኛ የእግር ኳስ ደጋፊ በዚህን ሰዓት አሁን ባለው ቁደታ ማን የሚበላ ይመስላል? ማን ለአንተ ትክክለኛው ኢፈርት በሜዳ ውስጥ በአይደንቲቲ ደረጃ ከዋንጫ ጫፍ ደርሶ ማን ሊያሳካ ይችላል ብላችሁ ብትጠይቁት በቀጥታ ፔፕ ጋርዲዮላን ነው የሚላችሁ። ለምን? ማሳመንን ይችላል፣ ዋስትና መስጠትን ስለሚችል። የአርሴናል ደጋፊ አርሴናል እያሸነፈ የማይተማመኑት የፔፕ ያክል አርቴታ ዋስትና ስላልሰጣቸው ነው። ስለዚህ ፔፕ ዛሬ ምሽት ወደ ኤቨርተን ሜዳ የሚሄደው ከባዱ ፈተና ዛሬ ሊጀምር ይችላል። ግን ፈተናን የሚሻገርበት ስሌት ጋርዲዮላ ውስጥ አለ። ይሄንን አሁን የሰበሰባቸው ተጫዋቾች ቀይረው ወደ ድል ማምጣት ይችላሉ። ምሽት ላይ እንመለከታለን። ነገ በሚኖረን ድረ ጨዋታ ነጥቦች ላይ እያንዳንዱን ከእንቅስቃሴ ጀምሮ አንስተን ወደ እናንተ ይዘላችሁ ምንመጣ ይሆናል። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ ያላችሁ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሶስት ፕሮግራም ከእናንተ ጋር ዕለተ ሰኞን ቆይታ አደረግን። በማንቸስተር ዩናይትድ ድል፣ በሊቨርፑል ሽንፈት፣ በቶትናምና በዲዘርቢ አንጸባራቂ ድል እንዲሁም በማንቸስተር ሲቲ የዛሬ ምሽቱ ጨዋታ የፔፕን ትችት በተመለከተ ሰፋ ላሉ ደቂቃዎች ፔፕን በተመለከተ ሀሳቦችን አነሳን። ቼልሲና ኖቲንጋም ፎረስትም ዛሬ ምሽት የሚደረግ ጨዋታ አለ። እሱንም ይዘን ማክሰኞ የሚደረገውን የዩኤፋ ሻምፒዮንስ ሊግ ቅድመ ጨዋታ ነጥብ ይዘን በሶስት ፕሮግራም ማክሰኞ ንጋት እስከምንገናኝ ድረስ መልካም የስራ ቀን፣ መልካም ሳምንት እንዲሆን እየተመኘን እኛ ከወዲሁ ተሰናበትን። ሰላም ቆዩ።